ፍቅር ይደከሙለታል እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡት የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ በመፈለግ አይደለም፣ ለሚወዱትን ነገር መኖር ነው። ፍቅር ሲደክሙለት ነው ትርጉሙ የሚታወቀው። የምግብ ጣዕሙ የሚታወቀው ሲርብክ ነው። ፍቅር የፍቅር ጣዕሙ የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። የአባታችን የአባ ገብረ ኪዳን ንግግር ነው። ቃሉ ታሰማልን። ቅምጥሌ እርጉዝ እንዳልሆነች ሁላቸውም ያውቃሉ። ሀሰንም ያውቃል፣ ፍፄ ያውቃል፣ ሀብ ያውቃል፣ ሁላቸውም ያውቃሉ። ቪዲዮ አሁን ለምን ወጣ? መውጣት አልነበረበትም ያላችሁ ሰዎች ኦልሬዲ መውጣት ስላለበት ነው። ምክንያቱም ዶክተር ተብዬዋ ከሁለት ሳምንት በኋላ ተመለሱ ብላችኋለች አይደል እንዴ? በነገራችን ላይ ጨረቃዎቻችን አሁን እንደተለያዩ እንደተጣሉ ነው አይደለ? ትላንት ቅመሟ መልካም ምኞቷን ተመኝታለታለች። በዚህ ደግሞ እስከ መስከረም ሊሄዱብን ነው ማለት ነው። ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን። በነገራችን ላይ ዶክተሯ በጣም እያሳቃችኝም እየገረመችኝም ነበረ። አንደኛ ነገር ያ ሁሉ ቃል ገብታ ነጭ ጋውን ለብሳ እዛ ጋር የተቀመጠችው በቃሏ መሰረት እንድትሰራ ነው አይደለ? ድራማ እንድትሰራ እንድትዋሽ አይደለም። እንዴት በውሸት ትተባበራለች? ከሁለት ሳምንት በኋላ ነው። አሁን ምንም የሚታይ ነገር የለም። ሁለት ከታየ ካያችሁ እርጉዝ አይደለሽም ማለት አይደለም። ግን ደግሞ ከሁለት ሳምንት በኋላ ተመለሱ ብላ እኛን ለማሳመን ማለት ይቻላል እንዴ? ዶክተርዬ ሁለት ቃል ገብተሽ ባይዘዌ ማለት ነው። የትላንትና ቪዲዮ ያ ሁሉ የሰሩትን ቪዲዮ ውሸት እንደሆነ ያደረገባቸው የምሬን እኮ ነው። ምን መሰላችሁ? እኔ በጣም ደስ ብሎኛል። ለምን ደስ አለሽ ብትሉኝ ማለት ነው፣ አንደኛ የትላንትናው ቪዲዮ በጣም ምስኪኖች እውነት ነው ሬሊ ነው ብለው በጣም ከልባቸው ያዘኑ ሰዎች አሉ። የእውነት መስሏቸው ማለት ነው። ለእነሱ መልስ ሆኗቸዋልም ግልጽም ሆኖላቸዋል ማለት ነው። ሁለተኛ ነገር ትላንትና ቪዲዮ ለምን ወጣ ብትሉ ማለት ነው፣ ቅመሚ አሁን ሁለት ሳምንት በኋላ ነይ ብላታለች አለ ዶክተሯ። አሁን ኦልሞስት ሁለት ሳምንት አልፏቸዋል። ግዴታ ይሄንን እውነት መናገር አለባቸው ማለት ነው። አይመስላችሁም? ስለዚህ ከዚህ በኋላ ደግሞ የእዩም ቅሌት ይወጣል ማለት ነው። እንደፈለገች እየመጣች አፏ ስትከፍትብን እኛ ህፃን በቃ አለ አይደለ? ከጠፍርዋ ጭቃ ራሱ ሳትቆጥረን እንደፈለገች አፏ ስትከፍት ከኛ ጋር አጉል ሰጣ ገባ ስትገባ ፉክክር ስትገባ እናያለን ካሁን በኋላ ማለት ነው። የኢየሩስ ውሸት የቱ ጋር ይጀምራል መሰላችሁ? የ6 ወር እርጉዝ ነኝ ካለች ቀን ጀምሮ ውሸቷ እዛ ጋር ይጀምራል ማለት ነው። ሲቀጥል የዶክተር ተብዬው ውሸት የኤክስሬ ያነሳት ሰውዬ ማለት ነው፣ ዶክተሩ ማለት ነው። ሌላው ደግሞ የዲኤንኤው ማለት ነው ውሸት። ኢየሩስ በዚህ አጋጣሚ የሰውን የማሳመን ችሎታ አለሽ። ይህንን ሳላደንቅልሽ አላልፍም። ግን ሰውን የሚያሳምን ሰውን የሚያስተምር አንቺንም የምትከበሪበት ስራ ቢሆን አይ ፕራውድ ኦፍ ዩ ፑሽ አደርግሻለሁኝ። ግን ደግሞ ማለት ነው በጣም ካሁን በኋላ በጥሩ ስራ ብትመጪ ራሱ ሰዎች ዘንድ ሪስፔክትም ሆነ ኤክስፔክት እንዳትደረጊ የሚያደርግሽ ስራ ነው የሰራሽው። ምክንያቱም ካላመናችሁን ብለሽ ስግጥ ብለሽ እስካሁን አለሽ ማለት ነው፣ 9 ወር በሙሉ ማለት ነው። በነገራችን ላይ ማለት ነው ኢየሩስ ተብዬዋ ከመጣች ቀን ጀምሮ ቪዲዮን ብታዩ ማለት ነው መቤቴን ልጁ የብሩክ አይደለም፣ እሷም አላረገዘችም። ብታረግዝ ሁላ ልጁ የብሩክ አይደለም። የተገናኘችበት ቀንና የ6 ወር እርጉዝ ነኝ ያለችበት ቀን በጭራሽ አይገናኝም። ሲቀጥል ዶክተር ተብዬው ኤክስሬ ያነሳ ሰውዬ ማለት ነው ልክ አይደለም እያልኳችሁ ነበረ። ያው እስካሁን ልጁ የብሩክ አይደለም፣ ብሩክ ልጅ የለውም እያልኳችሁ፣ ግን ኢየሩስ ብዙ ሰዎች አሳምናለች። አይደለም ኦዲየንስ ይቅርና ቅመሟ ራሱ አሳምናታለች አይደል እንዴ? ስለዚህ የማሳመን ችሎታ በጣም አላት። ግን ደግሞ በጥሩ ነገር ብታሳምን ጥሩ ነበረ።
እንግዲህ እንደዚህ ሆኗል ማለት ነው። የአየሩ ስራ ዛሬ የምናይ ይሆናል። እናንተ ዶክተርም በዚህን ልክ ማሳመን ይቻላል እንዴ? እንዲህ እናንተ ወይኔ በላቸው ዶክተር ጨረቃዎቼ እንደዚህ አይነት ስራ ስትሰሩ በሁለት አንግል ማየት መቻል አለባችሁ። ማለት ኦዲየንሶቻችሁ በእናንተ ቀልድ ያቁም፣ በእናንተ ድርድር ያቁም። በጣም ነው የሚወዷችሁ፣ በጣም ነው የሚያከብሯችሁ፣ በጣም ትልቅ ቦታ ነው የሚሰጧችሁ። እናንተ ትልቅ ደረጃ ደርሳችሁ ማየት ነው የሚፈልጉት። ኢቨን ራሱ እናቶች እንዳሉ እናንተም ታውቃላችሁ ማለት ነው። እንደዚህ አይነትን ሪስክ ስትወስዱ በሁለት መንገድ ማየት መቻል ነበረባችሁ። ምክንያቱም ብዙ እቅድ እንዳላችሁ እቅዳችሁን እንደምታስቀድሙ አላማችሁን እንደምታስቀድሙ ብዙ ደረጃ ብዙ ማሳካት እንዳለባችሁ ክብራችሁ ጠብቃችሁ ተጠባብቃችሁ ኑራችኋል። ኢቭን ራሱ ፍቅራችሁን ሳትገላለጹ ማለት በቃ እንትን በስራችሁ በእቅዳችሁ ብስታክል እንዳይሆኑባችሁ ማለት ነው። ለዚህ ደረጃ ደርሳቸዋል። ለብዙ ኦዲየንስ አስተምራቸዋል። ቅመምዬ ለሴቶቹ ክብሯ እንዴት መጠበቅ እንዳለባት ማስጠበቅ እንዳለባት፣ ብሩክም የብዙ ወንዶችን አስተምሯል። በብዙ ነገር ፈትነዋለች። ቅመሟ በብዙ በፕራንክ የሚሆን በብዙ ፈተናዎች ፈትነዋለች። አንድም ቦታ አልወደቀላትም። እሱም እንደዛው በብዙ ነገር ፈትኗታል። አንድም ቦታ አልወደቀችም። አሁን በትላንትናው ቪዲዮ ቅመሜ እርጉዝ አይደለሁም ለዚህ ፐርፐዝ ነበር የተዘጋጀው ብላለች አይደለ? ያው አብዛኛው ኦዲየንስ እውነት እንዳልሆነ ውሸት እንደሆነ ድራማ እንደሆነ ገብቶታል፣ አውቋል። በዛም ልክ ደግሞ ያልገባቸው ነበሩ። ይቅርታ እና እርጉዝ ነች ብለው በጣም የተደሰቱ ሰዎች ነበሩ፣ ኦዲየንሶች ነበሩ። የትላንትናው ሲያዩ ወሽመጣቸውን ተቆርጠዋልና እና ጨረቃዎቼ እንደዚህ አይነትን እንትን ስትሉ በሁለት አንግል ማየት አለባቸው ማለት ነው። ሲቀጥል ከዚህ በፊት ብሩክ ሲናገር ከሰማችሁ እንዳውም ላስታውሳችሁ የቅመምዬ የ300,000 ያከበረ ቀን የዛች ትንሿ ቤት ማለት ነው። ምንድን ነው የተናገረው? እናንተን ለማስተማር እኛን ህይወት ሪስክ ወስደን 3 ወር 1 ወር 4 ወር ቆይተናል። በጣም ራሳችንን እስከ ለመለያ ደርሰን እያለበትን ሄዳችሁ አዳምጡ። በራሱ ባንደበቱ ተናግሯል። እና አሁንንም ይሄንን ስራ ነው ብለው ይዘውታል። ይሄ የሚደብር ስራ ማለት ነው። ከአሁን በኋላ ያው አይመጡም ብዬ አስባለሁኝ። በዛሬው ደግሞ ቪዲዮ ያለው ኦልሬዲ ያው አሁን መፈናፈኛ ስለሌላቸው ከዚህ በኋላ ምንም ቢናገሩ ማለት ነው አሁን ያላቸው አማራጭ ምንድን ነው? ይሄንን ቶፒክ መዝጋት ነው። ይሄንን ድራማ በቃ መጨረሻ መዝጋት ነው። ኦልሬዲ ደርሷል ብዬ አስባለሁኝ። ምክንያቱም አንዱ ሚስጥር ወጥቷል፣ ሌላው ይቀጥላል ማለት ነው። እሱም እየሩስ ተብዬዋ ተንከሲስ ሴትዮ ነው። ምን እንደምትል ምን እንደምታወራ ዛሬ ምናይ ይሆናል ማለት ነው። ምንም ብትል ምንም ማለት ነው። ከዚህ በኋላ ኢቨን ራሱ ይሄንን አይዲያ ሆኖ እንትን ስልት ቀይረው ራሱ ቢመጡ ማንም አያምናቸውም። ኦዲየንስ ኦልሬዲ ግልጽ ስለሆነ ማለት ነው። ውሸት እንደሆነ ድራማ እንደሆነ አብዛኛው ኦዲየንስ ቢያቅም ግን ደግሞ የማያውቁ እውነት ነው ሬሊ ነው ብለው ከልባቸው እያዘኑ የተከፉ ኦዲየንሶች ነበሩ። ለነሱም ግልጽ ሆኖላቸዋል ማለት ነው። ጨረቃዎቼ ከዚህ ከሚያስጠላ ድራማ ውጡ ማለት ነው።